አስገራሚውና ውቡ የነ ቡርኬ አቀባበል ይሄን ይመስል ነበረ። በዱባይ ሆቴል ውስጥ በእንደዚህ ዱኬር ነው የተቀበሏቸው። አያምር? በጣም ነው የሚያምረው ጋይስ። ደስታ ነው ዛሬ። የነ ቡርኬ ደስታን ተመልከቱ። ዱባይ ያላችሁ እዛ እንገናኝ እና ያው የእናንተ ፍላጎት ነው እያደረጉ የነበረው እና ደስ እንዳላችሁ አይቻለሁ። ቴንኪዩ በጣም ሁላችሁ ነው። ደስታ የሚያስደስታችሁ ብቻ እንኳን ደስ አላችሁ። ሀይሚ ዱባይ ላይ በጣም በሚገርም ሁኔታ ሰፕራይዝ ልትደረግ ነው። ያው የቤት ስጦታ ሊበረከትላቸው ነው ቡርኬና ሀይሚ ማለት ነው፣ የመኖሪያ ማለት ነው። ምክንያቱም የወሰዳቸው ድርጅት ስፖንሰራቸው የቤት ስጦታ ለሀይሚ እና ለቡርኬ ሊያበረክትላቸው ነው ማለት ነው። በተወሰነ ፐርሰንት ክፍያ ማለት ነው። የተወሰነ ፐርሰንት ድርጅቱ፣ የተወሰነ ፐርሰንት ቡርኬ ችሎ እንግዲህ ሀይሚን ሰፕራይዝ ሊያረጓት ነው፣ ቤት ማለት ነው። ጋይስ በጣም ደስ ብሎኛል ስለሰማው ይሄንን ጉዳይ በጣም ደስ ብሎኛል። እንደነገርኳችሁ ላይክ አሁን ሀይሚ ወደ ዱባይ እንደምትሄድ ነገርኳችሁ። ወደ ዱባይ ሄደች ሀይሚ። ፓስፖርታ እንደወጣ ነገርኳችሁ። ፓስፖርታ ወጣ። እኔ በደንብ ውስጥ ሚስጥር ስለማቅ ነው ባይዘዌ እና አንዳንዶች መታችሁ የምትንጫጩ አላችሁ። እዚህ ጋር መታችሁ ማን ነው ሀናማሩ ምናምን እያላችሁ የምታወሩ ጠላቶች ናችሁ። እናንተን አልሰማችሁም፣ በአናታችሁ ተተከሉ። ኦኬ፣ የፈለገ ኮመንት ብጽፎ አልሰማችሁም። እና ዱባይ ላይ ጽድት ያለ ቤት ሊበረከትላቸው ነው። እንኳን ደስ አላችሁ። ደስታቸው ደስታችን ነው። ምክንያቱም እኛ የምንፈልገው የነሱ መደሰት ብቻ ነው፣ የነሱ መደሰት ብቻ። ቡርኬ የተወሰኑ አድናቂዎቹን ዱባይ ያሉ አድናቂዎቹን ያገኛል፣ አንዱ ለልጆች ማለት ነው። እንግዲህ ያው ፈቅዶ ነው ራሱ ነው ያለው። እነሱን ለምን ኢትዮጵያም እያሉ እሱን ለማግኘት የሞከሩ ልጆች ናቸውና እነሱን ያገኛል። ከዛ ውጭ ግን ሌላ ሰው ማንንም አያገኝም። ዞሮ ዞሮ በደንብ ነው የሚዝናኑት። ሻርጃ ምናምን ዱባይን አላቃትም፣ ግን ከተባለው አንጻር ማለት ነው። እና ዱባይ ያላችሁ እንግዲህ ቡርኬን ፈልጉት። ወርቅ ሾፕ ከሚሱ ጅሙአ የሚባል የልብስ ማርኬት ምናምን ላይ እዛ ልታገኙት ትችላላችሁ። እና ሁላችሁ ፈልጉት። ደስ የሚል ጊዜ ነው የሚያሳልፉት። በዛ ላይ ቤት ተሰጥቷቸዋል። በፈለጉበት ሰዓት ወደ ዱባይ መጥተው ማረፍ ይችላሉ። በሚገርም ቪዲዮ ይመጡላችኋል። ዛሬ ጠብቋቸው፣ በሚገርም ቪዲዮ ማለት ነው። ብሩክ ይነግራችኋል ሀይሚ እንዴት ፕሌን ላይ ፈርታ እንደነበረ ማለት ነው። ምናልባት አላሸማቀቃትም ካለ ምንም አልፈራችም ብሎ ቪዲዮ ሊሰራ ይችላል። ግን በጣም በሚገርም ሁኔታ ይነግራችኋል የነበረውን ነገር ማለት ነው። ይሄ ደግሞ ሁላችንም ፕሌኑ ስንሰቀል የሚገጥመን ፈርስት ታይም የሚገጥመን አይደለም። ፈርስት ታይም ብዙ ጊዜ ራሱ የተለያየ ቦታ በፕሌን ብንሄድም የሚፈሩ ሰዎች አሉ። ላይ እኔ ፎቪያ አለብኝ፣ በጣም ነው የምፈራው ጋይስ፣ እጅግ በጣም ማለት ነው። እና ዱባይ ላይ እኔ ነኝ ያለ የተንጣለለ ህይወት ይኖራሉ ማለት ነው እየተመላለሱ አልፎም ከራሳቸው አልፎ ለቤተሰቦቻቸውም ዱባይ መጥቶ መዝናናት የሚፈልግም አድናቂዎቻቸውም ካላችሁ እንግዲህ የነ ቡርክ ቤት ክፍት ይሆንላችኋል ማለት ነው። እውነት ሰው ግን እንደዚህ እያየ ነው ማለት ነው ስኬታማ ሲሆን ደስ አይላችሁም? ዋላ ማሻላ ብያለሁ። ማሻላ ማለት ነው። አስባችኋል? በዚህ ሰዓት ዱባይ ላይ ቤት ስታገኙ አስባችኋል? ቤት ሪል ስቴት ስታገኙ ምን ይሰማችኋል ጋይስ? ደስ አይልም? ባይዘዌ ቡርኬ በጣም የዋህና ቀን ልጅ ነው ጋይስ። በቅርብ አካባቢው ያሉ አብረውት ያደጉ ልጆች ሲያወሩ ሰምቻለሁ። እውነቴን ነው የምላችሁ። እዚህ ሚዲያ ላይ ካሉ ዩቱበሮች በበለጠ እንደ ቡርኬ ቅንና የዋህ ሰው የለም ነው የተባለውና የልቡን አይቶ ተሳክቶለታል። ስለዚህ ይመጡላችኋል ሪል ስቴት። ሁላችሁም ደግሞ የሪል ስቴቱ ባለቤት በዛው አጋጣሚ ሪል ስቴት መመዝገብ የምትፈልጉ ካላችሁም እንግዲህ በቡርክ በኩል ትመዘገባላችሁ። ከዛ የቤት ባለቤት ትሆናላችሁ ማለት ነው። ኢንፎርሜሽኑን ቀድሜ ልንገራችሁ ብዬ ነው። እኔ ደስ ስላለኝ ደስታችሁን እንድታጣጥሙ ብዬ ነው የኔ ውዶች። የተደረገላቸው አቀባበል ደግሞ እጅግ በጣም በሚጸዳ ሁኔታ ነበረ። አልጋቸው፣ ክላሳቸው ምናምን ሆቴሉ ያው ታውቃላችሁ ስታንዳርዱን የጠበቀ ሆቴል ዲኮር ተደርጎበት ምናምን የተቀበሏቸው እና በጣም ደስ ብሎኛል። በቃ ይህ የሰው ደስታ የሚያስደስታችሁ ከሌላችሁ ኮመንት አትጻፉልኝ። የሚያስደስታችሁ ብቻ። የሰው ደስታ የማያስደስተው ምንም ጥሩ ነገር ብታረጉ እሷ እኮ ዛሬ ጥሩ ነገር አድርጋለች አይላችሁ። ምክንያቱም ሁሌ አይምሯቸው የሚያስቡ ክፉ ሰዎች ክፋት ነገር ስለሆነ። እኔ ግን ኤቭሪ ታይም ለነ ቡርኬና ሀይሚ
ከጎናቸውም ነኝ። ሁል ጊዜ መልካም ነገር ነው የምመኝላቸው። ግን ይሄ መመኘት ብቻ አይደለም፣ የሆነ ነገር ነው። ገብታችኋል? እነ ቡራ ዱባይ ላይ እንግዲህ የቤት ባለቤት ሆነዋል። ምንም ማድረግ አይቻልም። ጠላቶች ተንጨርጨሩ፣ ተቃጠሉ። እነሱ ሄደዋል፣ አደርሱባቸው። ያለው እውነታ ይሄ ነው። ሀይሚ እንኳን ደስ አለሽ፣ ቡሩክ እንኳን ደስ አለ። ገና ከዚህ በላይ አይደለም ዱባይ፣ ዓለም ላይ የፈለጋችሁት ዓለም አሜሪካ ሳይቀር ቤት ትገዛላችሁ፣ የቤት ባለቤት ትሆናላችሁ። እናንተ ደግነታችሁን አይቶ ነው የአፓርታማው ባለቤት ወይም የሪል ስቴቱ ባለቤት እናንተን የቤት ባለቤት ያደረጋችሁ ማለት ነው። በዚሁ ቀጥሉ መልካምነታችሁ። ቡርኬን በዚሁ ቀጥል፣ ደግነትክን፣ መልካምነትክን በጣም ነው ደግሞ የምንወዳችሁ። ራሳችሁን ጠብቁ። ምንም አይነት ክፉ ነገር እንዲገጥማችሁ አንፈልግም። ብዙ ሴቶች አሉ አንተን የሚፈልጉ። አንተ ግን ከሀይሚ ውጪ አደራክን አይንክ ለደቂቃም ቢሆን እንዳትጨፍነው። ለደቂቃም ቢሆን ሀይሚ ቡርኬ፣ ቡርኬ የሀይሚ በቃ 4 ነጥብ ዘግተናል ማለት ነው። ውዶች ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። ለምንድን ነው ላይክ የማታደርጉኝ? በዛ ላይ ቪዲዮን የምታዩ 97% አንሰብስክራይብ ነው ማለት ሰብስክራይብ ያላደረገኝ ሰው ነው። ብታረጉኝ ምን አለበት? ቢቀንስባችሁ ነገር የለ፣ የምትከፍሉበት ነገር የለ። አርጉኝ። እኔ አንድ አረብ ሀገር እህታችሁ ነኝ። አርጉኝና አሳድጉኝ። ከዛ እመጣላችኋለሁ። እኔ በራሴ ኮንተንት እመጣላችኋለሁ። ስላልተመቸኝ ነው። እና እወዳችኋለሁ፣ አከብራችኋለሁ። ቡርኬና ሀይሚ ሁሌ እንወዳችኋለን። ከእናንተ ጎንነን። ምንም ነገር ቢቸግራችሁ፣ ምንም ነገር ቢገጥማችሁ ከእናንተ ጋር ሆነን ችግራችሁን ለመጋፈጥ እኔ በበኩሌ ዝግጁ ነኝ። እኔ ከእናንተ ጎን ነኝ። ምንም መጥፎ ነገር ቢገጥማችሁ፣ ማንም ቢቃወማችሁ እኔ ከእናንተ ጎን ነኝ። ማንም እንደማይነካችሁ ደግሞ አስረግጬ ነው መነግራችሁ። ማንም እንደማይነካችሁ ማለት ነው። ሶ የተፈጠረው ነገር በሙሉ ደስ ብሎኛል። ሀይሚ ወደ ዱባይ ስለሄደች ደስ ብሎኛል። ሁሉ ነገር በቃ ምን ብዬ ልግለጻችሁ? ደስታዬ ወደር የለውም። በዛ ላይ ቤት ባለቤት ሆነዋል። ደስ አይልም ጋይስ? ማን አስቧል? አሁን እነ ቡርኬ ቤት ዱባይ ላይ ይሰጣችኋል ብሎ ያሰበ ሰው ነበር? የለም። ህይወት እንዲህ ናት ጋይስ። በቃ ህይወት እንዲህ ናት። አሸንፈዋል፣ አሸንፈዋል ተወዳጆቹ ጨረቆቹ፣ የኛ ጨረቆ